አሁን በአይናችን መጣችሁ። በአቡነ ሕርያቆስ መጣችኋል። ጭራሽ እጅግ የማይሰራ የማይደረግ የማይገመት ነገር አቡነ ሕርያቆስ ላይ ለጥፋችሁ መጣችኋል። በጎሮ አካባቢ ወይናምባ ማርያም አካባቢ ተፈጠረ በተባለ ችግር ምክንያት ማንን ነው ተደግፈው አሁን ወሬዎች እየወጡ ያሉት? አቡነ ሕርያቆስን ነው። ከእንደዚህ ያለ ሐሳብ ውጡ። በተለይ የደብሩ አለቃ ስራዎት ምንድነው? እንደዚህ ያለውን ነገር ካላስተካከሉ እሱ እዛ ጋር መቀመጡ ምንድነው ፋይዳው? በጣም ያስጠላል። የአዲስ አበባ ሀገረ ስብከት ትንሽ ተንፈስ ያለው አቡነ ሕርያቆስ ከመጡ ጊዜ በኋላ ነው። ይሄ ምን ምስክር አስፈልገውም። እኔ ራሴ ምስክር ነኝ፣ እያየሁ ነው። ብዙ ጩኸቶች ቀንሰዋል። ግን አሁን ደግሞ በሆነ ነገር መልኩ ቀይራችሁ መጣችሁ የአዲስ አበባ ሀገረ ስብከት ስም ለማጥፋት በይበልጥ ደግሞ አቡነ ሕርያቆስን ተመርኩዛችሁ የሆነ ወሬ ይዛችሁ መጣችኋል። ኃጢአት ነው፣ ነውር ነው። እዛ ውስጥ የሰራችሁት ሿሿ ካለ የሰራችሁት ነውር ካለ ተነጋገሩ፣ ተስተካከሉ፣ ወደ ቀልባችሁ ተመለሱ። በአቡነ ሕርያቆስ ስም የወጣ አደገኛ ብር አለ ተብሎ ሚዲያ ላይ የተዘዋወረ እያየሁ ነው። አሁንም አስቸኳይ መልስ እንፈልጋለን። በተለይ ደግሞ የአዲስ አበባ ሀገረ ስብከት እዚህ ላይ ጥርስ ልታወጣ ያስፈልጋል። ጥርስን ነክሰክ ልትሰራ ያስፈልጋል። እዛ አካባቢ በተሰራው ስራ በጣም ያስጠላል እንዴ! በተለይ ደግሞ አቡነ ሕርያቆስን በጣም እኔ ልቤን የተሰበረው ሳየው ራሱ ማለት ነው። ስለዚህ አደብ ግዙ፣ ስርዓት ያዙ። የተለያዩ ነገሮች ብዙ ይላኩልኛል፣ ግን አልፈለኩም። አሁን ግን ፈጦ የወጣ ነገር አለ። ፍጥጥ ግጥጥ ብሎ የአዲስ አበባ ሀገረ ስብከት ሊቀ ጳጳስን አቡነ ሕርያቆስን ተመርኩዞ በጣም የሚያስጠላ መረጃ እየተዘዋወረ ነው በእናንተ ምክንያት። ስለዚህ አደብ ግዙ፣ ስርዓት ያዙ፣ ወደ ቀልባችሁ ተመለሱ።